አለው በጣሴ ብዙ ኮምቦልቻ ነው ብዙ ሰፈሮች አሉ በርበሪ ወንዝ አየር ማረፊያ የተለያዩ አካባቢዎች ስላሉ የቴት አካባቢ ያለው አሁን ህጋዊ ሆነ ሲባል ምን ማለት ነው ወረቀት ካርታና ፕላን አሁን ተሰርቷቸው ነው ወይስ ወሬ ነው የሚለውን በዝርዝር የማቀውንና የሰማሁትን ያየሁትን አስረዳችኋለሁ እናንተ ደግሞ በጥሞና ሳትሰለቹ ይሄን ቪዲዮ ላይክ ያደረጋችሁ ቁጭ ብላችሁ አዳምጡኝ ማለት ነው አሁን እኔ የምኖርበት አካባቢ ላይ ለምሳሌ በጣሴ ሚሻገር ብዙ ልጆች ታውቁታላችሁ እዛ አካባቢ ላይ ከትላንትና ወዳ ብዙ ቤቶች ወረቀት ተሰጥቷቸዋል ወረቀት ማለት ካርታና ፕላን ኦሬዲ በቅርቡ ሊሰጣቸው ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ በመጀመሪያ ከዚህ ቪዲዮ 1000 ላይክ ፈልጋለሁ ምክንያቱም ዛሬ ለእናንተ ለህቶቼ ለስደት ህቶቼ ይዤላችሁ የመጣሁት ትልቅ ሰርፕራይዝ ስላለ ይሄን ሰርፕራይዝ በማስመልከት ቪዲዮዬን በላይክ እየጀመራችሁ የምታዩት በሙሉ መልካምነት ዋጋ አያስከፍልም ዋጋ ያሰጣል ስለዚህ የናንተ መልካምነት ምንድነው እኔን ቪዲዮ በላይክ መጀመር አስተያየታችሁን ኮሜንት ላይ በመጻፍ እንደምታበረታቱ ተስፋ አደርጋለሁ ዛሬ እንግዲህ እንደዚህ ብዬ የመጣሁላችሁ ለእናንተ ትልቅ ሰርፕራይዝ ስላለኝ ነው ቤተሰቦቼ ያው እንግዲህ ከትንሽ መጥፋት በኋላ ነው ቪዲዮ ቶሎ እየሰራው አይደለም ከድምጽ ተረዳላችሁ ብዬ ተስፋ አደርጋለሁ ትንሽ አሞኝ ነበረ ጉንፋን ነገር አሁን ግን እግዚአብሔር ይመስገን ተሽሎኛል ዛሬ ለስደት ህቶቼ ትልቅ ሰርፕራይዝ አለኝ ብያችኋለሁ መጀመሪያ ቪዲዮ ላይ እስኪ ገምቱ ምን ይመስላችኋል ሰርፕራይዙ እናንተ ገምቱ እስኪ ከመናገር በፊት ገመትሻው አንቺ የገመትሽው ኮሜንት ጻፍሽ ልክ ነሽ እንግዲህ ትልቁ ሰርፕራይዝ ለእናንተ ምንድነው ህገወጥ ቤት የገዛችሁ እህቶቼ ድካማችሁ በከንቱ አልቀረም መቼም ብዙዎቻችን ያስጨንቃል ህገወጥ ቤት ላይ ብር የመዳምን ኩሽና አጥበን ብዙ ችግር ተቋቁመን የሰራነው ብር ያው በተስፋ ፈጣሪን በማመን ነገ ጧት ህጋዊ ሊሆን ይችላል በማለት በ250% ለህጋዊ ሊሆን ይችላል ላይሆን ይችላል ብለን በጭንቀትና በደስታ መካከል ሆነን ብራችን አውጥተን ህገወጥ ቤት የገዛችሁ እህቶቼ በሙሉ እንኳን ደስ አላችሁ ልላችሁ ወዳለሁ ምክንያቱም ትልቅ ደስታ ነው አሁን ህገወጥ ቦታዎች ራሱ እንደምናስበው በርካሽ አይደለም የሚገዙት ግን ከህጋዊ አንፃር ትንሽ ዲስካውንት ትንሽ ቅናሽ ስላለው እሱ የተሻለ ነው ብለን ስለምናስብ ህገወጥ ቤት የገዛን ብዙ ስላለን ዛሬ ለእናንተ ትልቅ ደስታ ላበስራችሁ መጥቻለሁ በድጋሚ እህቶቼ እንኳን ደስ አላችሁ አክቹአሊ ያው መረጃ ያለኝ ኮምቦልቻ ላይ ለገዛችሁ ኮምቦልቻ የገዛችሁ ቦታ ቤት የገዛችሁ ኮምቦልቻ ላይ ነው ህጋዊ የሆነ ያለው የት አካባቢ ነው ህጋዊ የሆነው ኮምቦልቻ ሆኖ ራሱ የት ነው ቁጠባ ነው ሽሻበር ነው ቀበሌ 8 ነው ቀበሌ 4 ነው ሚሻገር ነው ወይስ ደግሞ ምንድነው የሚባለው በጣሴ ብዙ ኮምቦልቻ ነው ብዙ ሰፈሮች አሉ በርበሪ ወንዝ አየር ማረፊያ የተለያዩ አካባቢዎች ስላሉ የቴት አካባቢ ያለው አሁን ህጋዊ ሆነ ሲባል ምን ማለት ነው ወረቀት ካርታና ፕላን አሁን ተሰርቷቸው ነው ወይስ ወሬ ነው የሚለውን በዝርዝር የማቀውንና የሰማሁትን ያየሁትን አስረዳችኋለሁ እናንተ ደግሞ በጥሞና ሳትሰለቹ ይሄን ቪዲዮ ላይክ ያደረጋችሁ ቁጭ ብላችሁ አዳምጡኝ ማለት ነው አሁን እኔ የምኖርበት አካባቢ ላይ ለምሳሌ በጣሴ ሚሻገር ብዙ ልጆች ታውቁታላችሁ እዛ አካባቢ ላይ ከትላንትና ወዳ ብዙ ቤቶች ወረቀት ተሰጥቷቸዋል ወረቀት ማለት ካርታና ፕላን ኦሬዲ በቅርቡ ሊሰጣቸው ጉዞ ጀምሯል ማለት ነው ይሄ ታዲያ ለእናንተ ትልቅ ደስታ አይደለም ቤተሰቦቼ ቪዲዮ እንዲሰማችሁ ትንሽ ላስተካክለው በጣም ትልቅ ደስታ ነው ብዬ ተስፋ አደርጋለሁኝ እና በቃ ሁሉም ቦታ ላይ ኮምቦልቻ አክቹአሊ እኔ የምኖርበት አካባቢ ላይ ስላየሁ ነው እንጂ ሁሉም ቦታ ህገወጥ ቤት የሆኑ በሙሉ ካርታና ፕላን እየተሰራላቸው ነው ድካማችሁ
ልፋታችሁ ተስፋችሁ በከንቱ አልቀረም። ሁላችሁም በእየእምነታችሁ ፈጣሪያችሁን አመስግኑ። የእውነት ከዚህ በላይ ምን የሚመሰገን ነገር አለ? 800 ሺህ ብር፣ 1 ሚሊዮን 500 ሺህ ብር ብዙ ነገር ብር ከዛ በላይ እያወጣን የገዛነው ቦታ የገዛነው ቤት አስቡት እስኪ። ህገ ወጥ ነው ይሄ፣ መንገድ ይነካል፣ ይሄ መኖሪያ አይሆንም ተብሎ ቢፈርስ በጣም ብዙ ሰው ያለቅሳል፣ ብዙ ሰው ይጨነቃል። አሁን ግን ብዙ ሰው በነገራችን ላይ ኮምቦልቻ ላይ ህገ ወጥ ቤት ሲገዛም ሆነ ሲሰራ ያን ያህል መንገድ የሚነካ አይደለም። ቤተሰቦች ሰው ብልህ ነው፣ ጎበዝ ነው። ህገ ወጥ ማለት አሁን እኔ እንደተረዳሁት ከሆነ ሙሉ በሙሉ ቤቱ ይወሰዳል ማለት አይደለም። አሁን ኮምቦልቻ ላይ እንደምናየው አዲስ አበባ እንደምናየው ሙሉ ቤት ፍርስ ይላል ማለት አይደለም። ቤተሰቦች ልክ መንገድ ሲለካ ለምሳሌ ወደፊት አስፓልት ይሆናል ተብሎ የሚገመቱ አውራ መንገዶች ላይ ልክ ሲለካ መንገዱን ከነካው ለምሳሌ 200 ካሬ ቦታ እናንተ ገዝታችሁ 200 ካሬ ቦታ ገዝታችሁ ሲለካ 100 ካሬውን መንገድ ሊወስድባችሁ ይችላል። 100 ካሬውን ግን ለራሳችሁ ልታደርጉ ትችላላችሁ። ለምሳሌ 50 ካሬ ብቻ ነክቶ 150 ወደ እናንተ ሊገባላችሁ ይችላል። ግን ያ ቀረ። አሁን 200 ካሬ ከገዛችሁ 200 ካሬ በሙሉ የራሳችሁ ነው። በቃ ይሄ ህጉ የተደነገገ ነው። አሁን ህገወጥ ቤት የትኛውም ሰው ህገወጥ እንዳይኖረው፣ የትኛውም ሰው ህገወጥ ቦታ እንዳይወሰድበት ተረጋግጦ የተደረገ ነገር ስለሆነ በድጋሚ እንኳን ደስ አላችሁ ልላችሁ ወዳለው። እንኳን ልፋታችሁ ከንቱ አልቀረ። ትንሽ ጉንፋን ስላመመኝ ድምጼ እየተቆራረጠ ነው፣ ግን በቃ አሞኝ ነበረ። ከፊቴ ያስታውቃችኋል፣ ከድምጼም ያስታውቃችኋል። ግን በጣም ደስ ስላለኝ የእናንተ ደስታ ደግሞ የኔ ደስታ ስለሆነ በቃ ይሄን ደስታማ ለነሱ ማጋራት አለብኝ ብዬ ስላሰብኩኝ ነው ዛሬ ለእናንተ ላሳውቃችሁ የመጣሁት። ቤተሰቦቼ ያው ረጅም ቪዲዮ ይዤ አልመጣሁም። ዋናው ነገር ህገወጥ ቤቶች ህጋዊ ሆነዋል። እግዚአብሔር እኔ በጣም ነው ደስ ያለኝ። ድሮ ከዛሬ ምናምን አመት በፊት 100 ሺህ ብር የገዛችኋላችሁ እድል ቀንቷችሁ 80 ሺህ ብር እየተሸጠ ነበር ህገወጥ ቤት። 30 ሺህ ብር እስከ 40 ሺህ ብር ህገወጥ ቤት ህገወጥ ቦታ ተሽጧል። አሁን ግን ያ ህጋዊ ከሆነ እስከ 5 ሚሊዮን ቦታው ብቻ እስከ 5 ሚሊዮን እስከ 3 ሚሊዮን እንደ ቦታው እንደ ከተማ ቅርበቱ። ለከተማ ቅርብ ከሆነ 5 ሚሊዮን 6 ሚሊዮን 4.5 ይሸጣል ማለት ነው ቦታው ብቻ። ቤት ከሰራችሁበትማ ባለ ሀብት ናችሁ እናንተ። 7 ሚሊዮን አስቡት እንግዲህ 100 ሺህ ገዝታችሁ ቦታ ቤት ሰርታችሁበት ጅብሰም ምናምን ቅውጥ ያለ ከሰራችሁበት እስከ 7 ሚሊዮን ትሸጣላችሁ፣ ቅርብ ለከተማ ቅርብ ከሆነ ማለት ነው። ይሄ ታዲያ ደስታ አይደለም? በጣም ትርፋማ ናችሁ። ፈጣሪ ድካማችሁን አይቶላችኋል እህቶቼ፣ የምሬን ነው። ስንት ሰው ነው የሚጨነቅ ህገወጥ ቤት ይሆን ይፈርስ ይሆን መቼ ፈረሰ እያላችሁ የምትጨነቁ ትኖራላችሁ። አሁን ግን እሱ ነገር ቀርቷል እያልኳችሁ ነው። እየሰማችሁ ነው አይደል? ብዙ አዳዲስ ነገሮች አሉ ነገራችኋል። ለምሳሌ ባጃጅ መኪና ቀነሰ ወይ ባጃጅ ስትገባ መኪና ስትገባ እያንዳንዱ ነገሮች በቀጣይ ቪዲዮ የምሰራላችሁ ይሆናል። እንግዲህ እኔታችሁ ቅንቅን ብዬ የመጣሁት እናንተን ደስታችሁን ላበስር ነው። እንኳን ደስ አላችሁ። ማርያም ደስ ብሎኛል ስለናንተ። እንዴ አስቡት እስኪ 100 ሺህ ብር በዛን ሰዓት የዛሬ 5 አመት 6 አመት 100 ሺህ ብር ቦታ ብገዙ 100 ሺህ ብር የስንት ወር ልፋታችሁ ነው? ያኔ በ8 ሺህ ብር በወር 10 ሺህ ብር 9 ሺህ ብር በወር በምትሰሩበት ሰዓት ያሁኑን በወር 50 ሺህ 60 ሺህ ስለምትሰሩ አትዩት። ያኔ ግን 100 ሺህ ብር ለመስራት በቀላሉ 10 ሺህ ደሞዝ እንኳን ቢኖራችሁ በ10 ብር ምንዛሬ ታስታውላሳላችሁ። ከዛሬ 5 አመት 7 አመት በፊት ምንዛሬ በጣም የወረደ ስለነበረ ከ15 ሺህ እና እስከ 10 ሺህ ነው ደሞዝ የመዳም ቅመም ማለት ነው። እና ያንን 10 ወር ለፍታችሁ ቦታ ገዝታችሁ ዛሬ ወይ ህግ ወጥ ሆነ እኮ ፈረሰ ከጥቅም ውጭ ሆነ ብትባሉ በጣም አስቡት። በጣም ትጨናነቃላችሁ፣ በጣም ተስፋ ታጣላችሁ።
አሁንሳ ያኔ 100 ሺህ ብር ገዝታችሁ ዛሬ ቦታ ከ1 ሚሊዮን ጀምሮ ወደ ላይ ነው የሚሸጥ። ህገወጥ ሆኖ እንኳን አሁን ህጋዊ ሆኖ ህገወጥ ሆኖ ቦታ አሁን 800 ሺህ 1 ሚሊዮን ነበር። አሁን እንግዲህ ህጋዊ ሆነ። ህገወጥ የሚባል ነገር የለም። መሸጥም ገዝታችሁ የምትሸጡ በውድ ነው የምትሸጡት። የምትኖሩ ውድ ቦታ እንደማንኛውም ከተማ እንደገዛው እኩል ሆናችሁ ልትኖሩ ነው እያልኳችሁ ነው። ገብቷችኋል አይደል? እና ዛሬ በቃ ለዛሬ ይዤላችሁ የመጣው ቪዲዮ በቃ ህገወጥ ቤቶች ህጋዊ ሆነዋል የሚለውን ላበስራችሁ ነው። እንግዲህ ደስተኛ እንደምትሆኑ ተስፋ አደርጋለሁ። ይሄን ቪዲዮ ደግሞ ላይክ እያረጋችሁ ቫይራል እንደምታስወጡት ለሌሎች ለብዙ እህቶች እንዲደርስ ይሄ ደስታ በዚህ ደስታ እንዲበስሩ ደስተኞች እንዲሆኑ ተስፋቸው በባዶ እንዳልቀረ የገዙት ቤት ህጋዊ ሆኖ ህገወጥ የሚባል ነገር እንደቀረ እንዲያውቁ አክቹአሊ ኮምቦልቻ ላይ ያላችሁ እህቶቼ በሙሉ ይሄን ቪዲዮ ሼር እያደረጋችሁ ሌሎች እህቶች እንደምታዳርሱልኝ ተስፋ አደርጋለሁ። ህጋዊ ቤት ህገወጥ ቤት ህጋዊ ሆነ። እንኳን ደስ አላችሁ የመዳም ቅመሞች። በሉ ይሄን ቪዲዮ በደስታው ምክንያት ላይክ እያረጋችሁ ቫይራል አስወጡት። እኔ ስለናንተ ደስ ብሎኝ ነው። ህገወጥ ቦታዎችና ህገወጥ ቤቶች ህጋዊ ሆኑላችሁ። እንኳን ደስ አላችሁ። እኔ ስለናንተ ደስ ብሎኛል። እናንተም ደግሞ ይሄን ቪዲዮ ቫይራል እንደምታስወጡ ተስፋ አደርጋለሁ። ወዳችኋለሁ። ባይ ባይ።